ምን ነበር ተነጋግራችሁ ገባችሁ? ምን ነበር ፌል ያደረገው? ያው ፌል ያደረግነው ከሁለት ሺህ በኋላ ከሁለት ዙር እንድንመራ ነው የተሰጠን በኮቻችን። በሁለት ዙር ከሄደ በኋላ እኔ ለዙር ሄጃለሁ። ሶስታችን ጓደኛችን ግን እንደ ሁለት እንዲያግዘን ነው የተነጋገርነው። ያው ቦሬ ነው ድጋሚ ሁለት ቦሬ እንዳለ ሁሉ ጨርሰዋል። ጨረሻ ተፈጭቷል ማለት ነው። ከዚህ የተለየ ውጤት ጠብቃችሁ ነበር የገባችሁ? ያው ብለን አስባለን። ቆነ ደግሞ ያው ሲሰራ ደግሞ አይቆጭም። ሰርተህ ስትገባ ያውን አይቆጭም። ምክንያቱም በኮቼም ያሰብኩኝ የስራረኩት ምንም እንደዚህ ማለት እንደዛ አደረኩ ብዬ አይቆጭም። ሰላም የጎት ኒውስ ቤተሰቦች በዛሬው ዕለት በኦስሎ ዳይመንድ ሊግ የ5000 ሜትር ውድድር በጉጉት እየተጠበቀ ይገኛል። ሪከርድ ለመስበር ይሮጥ ይሆን የሚለው የበርካቶችን ቀልብ ስቧል። ዛሬ ምሽት የሚካሄደው ይህ ውድድር የዓለምን ቀልብ ስቦ ይገኛል። በርካታ ያሉ ኢትዮጵያውያንም በውድድሩ ላይ ተሳታፊ ይሆናሉ። የማሸነፍ ቅድሚያ ግምትም ኢትዮጵያውያኑ አግኝተዋል። በዚህ አጓጊ ውድድር ላይ እነማን ይገኛሉ? ትንቅንቁ በእነማን መካከል ይሆናል? ወቅታዊ አቋማቸውስ ምን ይመስላል? ኢትዮጵያውያን አትሌቶች ግምት ያገኙት ለምንድነው? በዚህ ዙሪያ ዝርዝር ያሉ መረጃዎችን የምናቀርብላችሁ ይሆናል። ከቻናላችን ጋር ስትሆኑ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። መረጃዎቻችን ለሌሎች እንዲደርሱ ለማድረግ ያግዘናልና አሁን ወደ መረጃዎቻችን እናመራለን። አትሌቲክሱ ከቅርብ ጊዜ ወዲህ ከፍተኛ ፉክክርን እያስተናገደ ይገኛል። በተለይ በዳይመንድ ሊግ የሚደረጉ ውድድሮች ተገማችነታቸው ያን ያህል እንዳይሆን ያደረገ ተለዋዋጭ ውጤት እየተመዘገበበት ቀጥሏል። ያም ሆኖ ትኩረት የሳቡ አትሌቶች ግን አልታጡም። ትኩረቱን በወንዶች 5000 ሜትር ውድድር ላይ ያደረገው የቢስሌት ጌምስ አወዳዳሪ የዓለም ሪከርድ ለመስበር ሙከራ ለማድረግ በዝግጅት ላይ መሆኑ ታውቋል። ኦስሎ ከሚታወቀው የቢስሌት ስታዲየም ድባብ ጋር አቀናጅቶ ይህን ውድድር እስካሁን ከተካሄዱ ውድድሮች ታሪካዊ ለማድረግ ዝግጅቱን አጠናቆ እየተጠባበቀ ይገኛል። 12 አትሌቶች ከ13 ደቂቃ በታች በመግባት ፈጣን ሰዓት ያስመዘገቡ አትሌቶችን ያቀፈው ይህ ውድድር በታሪክ ውስጥ ከ20 ምርጥ ፈጣን አትሌቶች መካከል ምንቱን ጨምሮ በፈረንጆቹ አቆጣጠር ነሐሴ 14 ቀን 2020 ዓመተ ምህረት ሞናኮ ላይ በጆሹዋ ቼፕቴጌ ተይዞ የሚገኘው የ5000 ሜትር የዓለም ሪከርድን ለመስበር ይህ ሪከርድ እንግዲህ 12 ደቂቃ ከ35 ሰከንድ ይታወሳል። ይህን ሪከርድ ለመስበር ብርቱ ፉክክር ይታያል ተብሎ በጉጉት እየተጠበቀ ይገኛል። 6 ሀገራችንን ወክለው የሚሳተፉ አትሌቶች ሲኖሩ በርቀቱ የኢትዮጵያ ፈጣን ሰዓት ያለው ሀጎስ ገብረህይወት በ12 ደቂቃ ከ36 ሰከንድ ከ73 ማይክሮ ሰከንድ በዚህ ውድድር ላይ ሪከርዱን ይሰብራሉ ተብለው ከሚጠበቁ አትሌቶች አንዱ ሆኗል። በተመሳሳይ ዮሚፍ ቀጀልቻ፣ ኩማ ግርማ፣ መዝገቡ ስሜ፣ ቢኒያም መሐሪና ገመቹ ዲዳ ተሳታፊ ይሆናሉ። በቅርቡ ለመጀመሪያ ጊዜ በተደረገው ግራንድ ስላም ትራክ በወንዶች 3000 ሜትር ረጅም ርቀት አትሌት ሀጎስ ገብረህይወት ማሸነፉን እናስታውሳለን። በኪንግስተን በተደረገው ትልቅ ፉክክር ሀጎስ ርቀቱን ለማጠናቀቅ 7 ደቂቃ ከ51 ሰከንድ ከ55 ማይክሮ ሰከንድ ነበር የወሰደበት። ሀጎስ በመጀመሪያ 5000 ሜትር ረጅም ርቀት አራተኛ ደረጃን ይዞ መጨረሱን ተከትሎ ያገኘው ነጥብ 17 በማድረስ በአጠቃላይ ሁለተኛ ደረጃን አግኝቶ ነበር። በዚያን የግራንድ ስላም ትራክ ውድድር ማጠናቀቅ የቻለው የኦሎምፒክ የነሐስና የዓለም ሻምፒዮና የብር ሜዳሊያ ባለቤቱ ሀጎስ ገብረህይወት በወቅቱ $50,000 ተሸላሚም መሆኑ ይታወሳል። አትሌት ሀጎስ ገብረህይወት የኦሎምፒክ ተወዳዳሪ አትሌታችን ነው። አትሌቱ በዓለም አቀፍ ደረጃ ከ2011 እስከ 2025 ባሉት ዓመታት ውስጥ 105 ውድድሮችን አድርጓል። በተደጋጋሚ ብዙ የሮጠባቸው ርቀቶችን ለማየት ያህል 5000 ሜትር 52 ጊዜ፣ 3000 ሜትርን 22 ጊዜ ለመሮጥ ችሏል። 19 ጊዜ ሀገሩን ወክሎ ተሳትፏል። በሀገር ውክልና ውድድር ማለትም በኦሎምፒክ፣ በዓለም አትሌቲክስ ሻምፒዮና፣ በወጣቶች ሻምፒዮና፣ በሀገር አቋራጭ ውድድሮች እንዲሁም በአፍሪካ ሻምፒዮናዎች በጠቅላላው 5 ወርቅ፣ 1 ብር፣ 2 ነሐስ በጥቅሉ 8 ሜዳሊያዎችን ለሀገሩ ማስገኘት የቻለ ድንቅ አትሌት ነው። አትሌቱ በሮጠባቸው ርቀቶች የምንጊዜም የዓለም ፈጣን ሰዓቶች ውስጥ ያለውን ደረጃ ስንመለከት በ5000 ሜትር 12 ደቂቃ ከ36 ሰከንድ ከ73 ማይክሮ ሰከንድ ሁለተኛ ደረጃ ላይ የሚገኝበት ይጠቀሳል።
በ10000 ሜትር 26 ደቂቃ፣ በ5000 ሜትር 12 ደቂቃ ከ58 ሰከንድ ሰዓቱ 7ኛ ደረጃ ላይ ይገኛል። በ10000 ሜትር 26 ደቂቃ ከ48 ሰከንድ ከ95 ማይክሮ ሰከንድ 29ኛ ደረጃ ላይ ይገኛል። በ3000 ሜትር 7 ደቂቃ ከ30 ሰከንድ ከ36 ማይክሮ ሰከንድ ሰዓቱ 49ኛ ደረጃ ላይ በፈጣን ሰዓት ማለት ነው ይገኛል። ጎት ኒውስ ለአትሌቱ ያላትን ክብር ትገልጻለች። አንድ አትሌት በሩጫ ዘመኑ ሊያሳካቸው የሚገቡትን በሙሉ ያሟላ አትሌት መሆኑንም ትገነዘባለች። ሀጎስ ገብረ ሕይወት 7 የሀገር አቋራጭ ውድድር፣ 9 5000 የጎዳና ላይ ሩጫ እንዲሁም 4 የግማሽ ማራቶን ውድድሮችን አድርጓል። ጥሩ የሆነ የጎዳና ላይ ሩጫ ልምድ ያለው ሲሆን የስፖርቱ የሚጠይቀውን ስነ ስርዓትም ያሟላ አትሌት በመሆኑም ጭምር በዛሬው ውድድር ከአሸናፊዎቹ መካከል እንዲጠበቅ ከማድረጉም በላይ ሪካርዱን ይሰብራል ተብሎ እንግዲህ በጉጉት እየተጠበቀ ይገኛል። አትሌቱ እንደነገርናችሁ በርካታ ውድድሮችን አድርጓል። ለአብነት 2 ጊዜ የዓለም ሻምፒዮና ሆኗል። 5000 ሜትር የዓለም ሻምፒዮና የብር ሜዳሊያ አሸናፊም ነበር። የ5000 ሜትር የኦሎምፒክ የነሐስ ሜዳሊያ አሸናፊ ነው። 5000 ሜትር የዓለም ሻምፒዮና የነሐስ ሜዳሊያ አሸናፊ ሆኗል። በዓለም የቤት ውስጥ ሻምፒዮና 3000 ሜትር 4ኛ ደረጃን አግኝቶ ጨርሷል። በኦሎምፒክ ጨዋታዎች በ5000 ሜትር 5ኛ ደረጃን ይዞ አጠናቋል። 3000 ሜትር በዓለም የቤት ውስጥ ሻምፒዮና እንዲሁ 5ኛ ደረጃን ይዞ ማጠናቀቅ ችሏል። በዓለም ሻምፒዮና 5000 ሜትር እንዲሁ 6ኛ፣ 1000 ሜትር በዓለም ሻምፒዮና 8ኛ፣ 2012 ላይ ደግሞ የ5000 ሜትር ኦሎምፒክ ፍጻሜ ደርሶ ለፍጻሜው ተፋልሟል። 5000 ሜትር የመላው አፍሪካ ጨዋታዎች ሻምፒዮናም እንዲሁ ሻምፒዮን ሆኗል። 3000 ሜትር የ5ኛ ደረጃን ያገኘበት በዓለም ወጣቶች ሻምፒዮና ተጠቃሽ ነው። በ5000 ሜትር የዓለም ጁኒየሮች እንግዲህ ሻምፒዮናም እንዲሁ ተወዳድሯል። በ3000 ሜትር የዓለም ጁኒየሮች ሻምፒዮና ተወዳድሯል። በርካታ ውድድሮችን በማድረግ እንግዲህ ቁጥራዊ መረጃው ቀላል የሚባል አይደለም። አትሌቱ ከሀጎስ በተጨማሪ እንግዲህ በዛሬው ዕለት ዮሚፍ ቀጀልቻ፣ ኩማ ግርማ፣ መዝገቡ ስሜ፣ ቢኒያም መሐሪና ገመቹ ዳዴ ሌሎች የሚጠበቁ አትሌቶች ናቸው። በተለይ አትሌት ዮሚፍ ቀጀልቻ ባሳለፍነው ዓመት በቫሌንሲያ ሜዲዮ በተካሄደው የግማሽ ማራቶን ውድድር የዓለም ክብረ ወሰንን በመስፈር ጭምር አሸናፊ መሆኑ አትሌቱ ቀላል ግምት እንዳያገኝ አድርጎታል። አትሌቱ ርቀቱን ያጠናቀቀው 57 ደቂቃ ከ30 ሰከንድ በመግባት መሆኑን ከዓለም አትሌቲክስ መመልከት ይቻላል ማለት ነው። የዓለም የግማሽ ማራቶን ክብረ ወሰን በኡጋንዳዊው አትሌት ጃኮብ ኪፕሊሞ የተይዞ መቆየቱ ይታወቃል። ስለዚህ ይህም አትሌት እንግዲህ ሀጎስ ገብረ ሕይወት ጋር አብሮ የሚጠበቅ አትሌት ሆኗል ማለት ነው። ቀላል የሆነ ተፎካካሪ እንደማይሆን ተገምቷል። እንግዲህ ለአትሌቶቻችን መልካም ውጤትን እንመኛለን። የጎት ኒውስ ቤተሰቦቻችን መረጃዎቻችን ሁልጊዜም እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትዘንጉ እንላለን። በሌላ መረጃ ዳግም እስከምንገናኝ ሰላም። ምን ነበር ተነጋግራችሁ ገባችሁ? ምን ነበር ፌል ያደረገው? ያው ፌል ያደረግነው ከ2000 በኋላ ከሁለት ዙር እንድንመራ የተሰጠን ዶኮቻችን በሁለት ዙር ከሄደ በኋላ እኔ ሁለት ዙር ሄጃለሁ። ሶስታችን ጓደኛችን ግን እንደ ሁለት እንዲያግዘን ነው የተነጋገርነው። ያው ቦሬ ነው ድጋሚ ሁለት ቦሬ እንዳለ ሁሉ ጨርሰዋል። መጨረሻ ተፈጭቷል ማለት ነው። ከዚህ የተለየ ውጤት ጠብቃችሁ ነበር የገባችሁ? ያው ብለን አስባለን። ቆነ ደግሞ ያው ሲሰራ ደግሞ አይቆጭም። ሰርተህ ስትገባ ያውን አይቆጭም። ምክንያቱም በኮቼም ያሰብኩኝ የስላረኩት ምንም እንደዚህ አረኩ እንደዛ አረኩ ብዬ አይቆጭም።